ወደ ራሳችን ወደ ማስተዋላችን ሳናስገባ ሳናስተውል ለማድረግ ብቻ የአክሽን ሰዎች ለመሆን ብቻ እንጥራለን። ይህ ደግሞ ውድቀታችን እንዲፈጥን ውድቀታችን እንዲቸኩል ያደርጋል። አንደኛው ሰው ስኬታማ እንደሆነ እኔም ስኬታማ ይሆናሉ ብሎ ማሰብ በሾፌሩ ቤት ቁጭ ብሎ የትም ተቀምጠ እኔን ደግሞ ከምደርስበት አድርሰኝ እንዳለው ሰውዬ ነው የሚሆነው። አንድን ነገር አድርጎ ስኬታማ ሆኗል ማለት እኛም ያንን ነገር አድርገን ስኬታማ እንሆናለን ማለት አይደለም። ሁሉም ነገር የሚጠቅመን አይደለም። ሁሉም ነገር የማይጠቅመን ለምን ታውቃላችሁ? ልክ አንዴ ወደቀን ማለት ያንን መንገድ ኤክስ ማድረግ ነው ያለብን። ኤክስ ባደረገን ቁጥር ወደ ራሳችን እንመለሳለን። አንድ ሰባኪ እንደዚህ ብሏል፣ ግባችንን ሳይሆን የምንቀይረው አሰራሮቻችንን እንቀይራለን። እውነትን ተላብሶ ውሸት እና ውሸትን ተላብሶ እውነት ሁለቱም አብሮ አይሆንም። እውነትን የተላበሰው ውሸት መንገድ ላይ ይቀደዳል። ስኬታማ ማለት ህዝብን አገልግሎ ከራስ አልፎ ለሌሎች ተርፎ ዘመንን ዋይቶ በዘመናት መካከል ለሆነ ጥያቄ መልስ ሆኖ ማለፍ። ቤት ሳይኖር በክራይ ቤት እየኖሩ ይህንን መሆን ይቻላል። ብር ሳይኖር ከሰው እየተበደሩ በመኖር ይህንን ማድረግ ይቻላል። መሪውን ለመሪ ካለቀቃችሁ ከስኬት አትደርሱ፣ ራሳችሁን አታገኙ። እኛ ወደ ተመለስንበት ሁሉ አቅጣጫው ያደርሰናል፣ መንገዱ ያደርሰናል። ነገር ግን ስኬታማ አያደርግም። ሰላም የተወደዳችሁ ውድ የክንግደም ሚዲያ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? ይህ ደግሞ በየሳምንቱ ወደ እናንተ የሚቀርብ የጎልደን ጆርኒ ፖድካስት ትምህርት ነው። ሀሳብ አስተያየቶቻችሁን በኮሜንት ማስቀመጥ ይቻላል። ዛሬም ከአንድ ታሪክ እንጀምራለን። ታሪኩም ከአንድ ገጠር መንደር ይጀምራል። አንድ የገጠር መንደር ነዋሪ የነበረው ሰው በድንገት ተነስቶ ወደ ከተማ ይወጣል። በዚያ ከተማም 1-3 ወር ቆይቶ ወደ ኋላ ይመለሳል። ያኔ እሱ ሲወጣ እንግዲህ በሰፈሩ አንድ አውቶቡስ በድሮ አውቶቡስ ሲያልፍ አይቶ አስቆሞ በዛ አውቶቡስ ነበር ወደ ከተማ የወጣው። በዛን ሰዓት እንግዲህ ወደዛ ከተማ ወጥቶ የተለያዩ ልብሶችን፣ የተለያዩ ጫማዎችን እንዲሁም ደግሞ ራሱን አፕዴት አድርጎ ከአካባቢው ማህበረሰብ ለየት ባለና በሰለጠነ መልክ ቀይሮ በ3 ወር ውስጥ ይመለሳል። የአካባቢው ሰውም ጠፍቷል ብሎ ትቶት ነበርና ተመልሶ በመምጣቱ እጅጉን ደስ ተሰኝተው አንተ እንዴት ብትሆን ነው? በምን ሄዴ ነው? እንዴት ሄዴ ነው ይሄን ነገር እንደዚህ ራስን የቀየርከው ብሎ መጠየቅ ጀመሩ። እሱም ኦኬ አንድ አውቶቡስ በዚህ በር ያልፍ ነበር። በዛ አውቶቡስ ውስጥ አውቶቡሱን አስቆሜ ገባው፣ ወሰዱኝ ከተማ ላይ ጣል። ከተማ ላይ ደግሞ ዘመዶቼ ነበሩ፣ ከነሱ ጋር ተገናኙ። የከተማ ሰው የዋህ ነው፣ የከተማ ሰው ደግሞ የሚሰጥ ነው ብሎ ነገራቸው። ይሄኔ እንደዚህ ተለውጬ መጣው እኔም ብሎ ስለ ታሪኩ ነገር። በዛን ታይም ከሚጠይቁ ሰዎች መካከል አንደኛው ደግሞ ቅናት አደረበት። ኦኬ ለምን እኔም ከተማ ሄጄ የሚለው ነገር። እንግዲህ ያንን ታሪክ ከሰማበት ደቂቃ ጀምሮ መንገድ ላይ ወጥቶ መኪናውን መጠበቅ ጀመረ። ይጠብቃል። ከዕለታት በአንዱ ቀን አንድ አውቶቡስ ሲያልፍ አየ። ላስቆሞ ብል ምልክት ቢሰጥ ትቶት አለፈ። እስኪመለስ ጠበቀው። ሲመለስ አውቶቡሱ እረፍት ለማድረግ ይቆማል፣ ፓርክ ያደርገዋል። በዚህን ታይም ገብቶ በሾፌሩ መሪ ላይ ቁጭ አለ። ሾፌሩ እረፍት አድርጎ ሰዎቹም እንትን ብሎ እረፍት ከወሰዱ በኋላ ጉዞ ለመጀመር ይመጣሉ። ይሄኔ ሾፌሩ አንተ ሰው ምንድን ነው የሚሰራው ብሎ ይጠይቃል። ከተማ ውሰደኝ ይላል። የተቀመጠበት እንግዲህ መሪው ላይ ነው፣ ተሳፋሪ የሚቀመጥበት ጋር አይደለም። ይህ እኮ የኔ ቦታ ነው፣ እንዴት እንደዚህ ትላለህ ብሎ ይናገራል። የትም ተቀመጥ፣ የትም ሁን፣ እኔን ብቻ ከተማ አድርሰኝ ብሎ ይለዋል። ሾፌሩም በጣም በመገረም ተሳፋሪዎቹም የሰውየውን አለማወቅና የሰውየውን አለመረዳት ተረድተው ሰውየውን አስነሱት እና ሾፌሩም መኪናዋን ይዞት ቀጠለ። ከዚህ ታሪክ አንድ ቁም ነገር እንረዳለን። እሱም ቁም ነገር ምንድነው? ያኛው ሰውዬ በተሳፋሪ ወንበር ላይ ስለተቀመጠ ያለምንም ጭቅጭቅ ወደ ከተማ ገባ። ህይወቱን ቀይሮ መጣ። ለሰው በሚታይ እንዲሁም ደግሞ ከአካባቢው ሰው
ከአካባቢው ላይ ከሚኖሩ ሰዎች እሱን ለየት በሚያደርግ መልክ ራሱን አፕዴት አድርጎ ሁለተኛው ሰው ግን ታሪኩን ሲያዳምጥ የነበረው ከሰውየው ጉዞ ታሪክ የተቀበለው ነገር ቢኖር አውቶቡስ ውስጥ ገብቶ መሄዱንና ተቀይሮ ተለውጦ መመለሱን ብቻ ነው ያወቀው። ምኑ ጋር እንደተቀመጠ የት እንደነበር እንዴት እንደሄደ ምን አድርጎ ከማን እንዳመጣ አላወቀም ነበር። ይህ ደግሞ በጣም ለፌሌሪቲና እንደሰማው ታሪክ እንዳይሆን ያደረገውን አጭሩን ታሪክ እንመለከታለን። ዛሬም ብዙ ሰዎች የብዙ ሰው አረዳድ ከ100% 85% ይህን ይመስላል። ምክንያቱም እኛ ለመስማት እንጂ ለመረዳት ብዙም አንተጋም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ለመስማት የፈጠናችሁ ብሎ ይናገራል። ለመስማት ቸኩሉ፣ ለመስማት ፍጠኑ፣ ነገር ግን ለማውራት ግን የዘገያችሁ ሁኑ በማለት ይናገራል። መናገር ማለት መልስ መስጠት ነው። መስማት ማለት መቀበል ነው። ነገርየውን ከመያዝ አንጻር ፍጠኑ ይላል። የያዛችሁትን ለመልቀቅ ወይ አውትፑት ለማድረግ ሪስፖንስ ለመስጠት ዝግና ቀስ በሉ በማለት ይናገራል። የት እንደተቀመጠ ሙሉ መረጃ የለውም። መሪ ላይ ተቀመጠ። ብዙ ሰው መሪ ላይ ቁጭ ብሎ ነው እንግዲህ ሲፋለም ምናየው። ብዙ ሰው መሪ ላይ ቁጭ ብሎ ነው የሚደርስበትን የሚያልመው። ለመሪው ባለቤት መሪውን አይለቅም። መሪውን መልቀቅ አይወድም። ምክንያቱም እሱም መሪ ነው፣ እሱም ሾፌር ነው፣ እሱም ተሳፋሪ ነው፣ እሱም ከቦታው አድራሽ ነው የሚሆነው። ብዙ ጊዜ ይህ አስተሳሰብ ተጠናውቶብን በጣም ማህበረሰባችንን በጣም ይጫወታል። በማህበረሰብ ህይወት ላይ ለውጥ እንዳይመጣ፣ በክርስቲያን ህይወት ላይ ለውጥ እንዳይመጣ፣ ትውልድ እንዳይቀየርና ራሱን አፕዴት እንዳያደርግ በጣም ልዩ ሚና በተቃራኒ ሳይድ እየተጫወተ ይገኛል። እኛ ዛሬ ራሳችንን የቱ ጋር አስቀምጠናል የሚለውን መጠየቅ አለብን። ከኛ አንድ እርምጃ እየቀደመውን አለመስማትን ከቀደመው ላይ ብንሰማም እንኳን እንዴት ነው ወደዚህ የደረሰው? ምን አድርጎ ነው? እንዴት ተብሎ የሚጠየቀውን ነገር ወደ ራሳችን ወደ ማስተዋላችን ሳናስገባ ሳናስተውል ለማድረግ ብቻ የአክሽን ሰዎች ለመሆን ብቻ እንጥራለን። ይህ ደግሞ ውድቀታችን እንዲፈጥን ውድቀታችን እንዲቸኩል ያደርጋል። መጽሐፍ ቅዱስ ለዚህም ነው ለመስማት ከፈጠናችሁ ለመናገርም ፍጠኑ እያለን አልነበረም። ለመስማት ከቸኩላችሁ ለአክሽንም ቸኩሉ እያልን አይደለም። ለአክሽን ግን ተረጋጉ ይለናል። ዛሬ መረጋጋት የተሳነን ለምንድን ነው ብለን ስንመለከት ብዙውን ጊዜ ብዙ ነገሮቻችን አደባባይ ላይ ስለሆኑ፣ ብዙ ነገሮቻችን ይፋ የሚታይ ስለሆነ ለዚህ ደግሞ እኛም ልክ አንድን ነገር ብናደርግ ስኬታማ እንደምንሆን ይሰማናል። ብዙ የስኬት ሰዎች ብዙ ስኬቶችን ማየትና ብዙ ስኬቶችን መመልከት ስኬታማ አያደርግም። ስኬታማ ደረው ያንን ስኬት ለማምጣት ምን ያህል ዋጋ ተከፈለ፣ ምን ተሰራ፣ እንዴት ተወጣ፣ እንዴት ተገባ የሚባለውን ነገር ፓኬጅ ከተደረገ በኋላ የሚታወቀው። አንደኛው ሰው ስኬታማ እንደሆነ እኔም ስኬታማ ይሆናሉ ብሎ ማሰብ በሾፌሩ ቤት ቁጭ ብሎ የትም ተቀምጠ እኔን ደግሞ ከምደርስበት አድርሰኝ እንዳለው ሰውዬ ነው የሚሆነው። ምክንያቱም መሪው ላይ መቀመጥ ሳይሆን ተሳፋሪው ጋር ቁጭ ብሎ መሪው ለመሪ መልቀቅ ያለብን። ወጣቶች ነን፣ አዎ። ቲኔጀርስ ነን፣ አዎ። ጎልማሶችም ነን፣ አዎ። ትክክል። ምንድን እሳት ነው ብለን ራሳችንን ባየን ቁጥር፣ ራሳችንን በገመገመን ቁጥር የተቀመጥንበትን ፖዚሽን በትክክል እንረዳለን። ምክንያቱም አንደኛው ሰውዬ አንድን ነገር አድርጎ ስኬታማ ሆኗል ማለት እኛም ያንን ነገር አድርገን ስኬታማ እንሆናለን ማለት አይደለም። ከወጣት ልጅ ይህንን ታሪክ ስለሰማሁ ወይም ይህንን ንግግር ስለሰማሁ በጣም እጅጉን ደስ ብሎኛል። ምክንያቱም በዚህ ዘመንም እንደዚህ የሚያስተውሉ ሰዎች አለ ብዬ እንዳስብ እንዲሁም ደግሞ እንዲደመድም ስላደረገኝ እንደዚህ ብሏል። በአንድ መድረክ ላይ ተገኝቶ ዱርዬ የሚባለው ነገር ዱርዬ ሳይሆን አለ ሁሉንም ነገር አንስቶ የሚለብስ ነው ብሏል። ቲክታኩንም አንስቶ የሚላበስ፣ ዩቲዩብንም አንስቶ የሚላበስ፣ ፌስቡክንም አንስቶ የሚላበስ፣ ሁሉንም ነገር እንደሚነካካ የሚላበስ ሰው እሱ ዱርዬ ነው። ዱርዬ ሁሉም ልብስ ይበቃዋል። ሁሉም ልብስ ይበቃዋል ማለት ሁሉም ሀሳቡ ይመስላል። ሁሉም ነገር ወደ ስኬት የሚያደርስ ይመስላል። ነገር ግን የራሱ የሆነ ነገርና በውስጡ የተጸነሰው ጽንስ እንጂ እስከ መጨረሻ የሚወስደው አንድ ሰው ቲክታክን ተጠቅሞ፣ አንድ ሰው ዩቲዩብን ተጠቅሞ፣ አንድ ሰው ሌላውን ስራ ሰርቶ፣ አንድ ሰው የራሱን ህልም፣ ዓላማ፣ አቅጣጫውን አግኝቶ ሰርቶ ስኬታማ የሆነበት መንገድ ሁሉ
የትኛውንም ሰው ስኬታማ ያደርጋል የሚባል አይደለም። ይህ ደግሞ በምድር እስካለንበት ድረስ ሁሌም በሕይወት ዘመናችን የሚያጋጥም ነገር ነው። የዘመኑ መልክ ነው። አደባባይ ነው ያልኩበት ምክንያት ስኬቶቻችን አደባባይ፣ ውድቀቶቻችን አደባባይ፣ እያንዳንዱ ፕሮሴሳችን፣ ሂደቶቻችን አደባባይ ላይ የተዘረገፈበት ዘመን ነው ይኸኛው። በዚህ ዘመን ሁሉንም ነገር የማየት፣ የመዳሰስ፣ የመድረስ፣ የመጨበጥ ሚናችን በጣም የጎላ ነው። በጣምም ቀላል ነው። ግን ሁሉም ነገር የሚጠቅመን አይደለም። ሁሉም ነገር የማይጠቅመን ለምንድን ታውቃላችሁ? ልክ አንዴ ወደቀን ማለት ያንን መንገድ ኤክስ ማድረግ ነው ያለብን። ኤክስ ባደረገን ቁጥር ወደ ራሳችን እንመለሳለን። አንድ ሰባኪ እንደዚህ ብሏል፣ ግባችንን ሳይሆን የምንቀይረው አሰራሮቻችንን እንቀይራለን። ግባችንን የማንቀይርበት ምክንያት ምንድን ነው? መድረስ እንፈልጋለን፣ አላማችን ነው። የስ አዎ። ስለዚህ አሰራራችንን የምንቀይረው ደግሞ ለምንድን ነው? አንድ መስመር ላይ ውድቀት ካጋጠመን አንድ ወደ ኋላ ተመልሰን የወደቅንበትን አስተካክለን እንቀጥላለን ማለት ነው። ያኔ ለግባችን ፍጥነትን እንጨምራለን፣ ወደ ግባችን ለመድረስ፣ ከዓላማችን ለመድረስ። ስለዚህ ማንም የሰራው ስራ፣ ማንም ያደረገውን ድርጊት እኛ አድርገን ማንም የደረሰውን ስኬት ማንም ከደረሰበት እንደርሳለን የሚባል ነገር ውሸት ነው። እንዳታሙ። እውነትን ተላብሶ ውሸት እና ውሸትን ተላብሶ እውነት ሁለቱም አብሮ አይሄዱም። እውነትን የተላበሰው ውሸት መንገድ ላይ ይቀደዳል። ውሸትን የተላበሰው እውነትም እኩል ነው። አንድ አቻ ነው። ምንድነው መሆን ያለበት ከተባለ እውነትን የሚመስል ውሸት፣ ውሸትን የሚመስልም እውነት ሳይሆን መያዝ ያለብን እውነት የሆነውን እውነት ብቻ ነው መያዝ ያለብን። እኔን ነገር ቢሰራ ይሳካልኛል ማለት ሳይሆን እኛ ያለንበትን ልባችን ያለበትን ጠንቅቀን ማወቅ ከግባችን እንድንደርስ ስኬታማ እንድንሆን እግዚአብሔር እዚህ ምድር ላይ እኛን ፈጥሮ ከኛ የሚጠብቀውን ፍሬ እንድናፈራ ያደርገናል። ስለዚህ እኛም ያ ወጣት እንዳለው የትኛውንም ነገር ለብሰን ዱርዬ እንዳንባል መጠንቀቅ አለብን። ምንድነው ግባችሁ? ምንድነው ዓላማችሁ? ምን ብትሰሩ ነው? ምንስ ብታደርጉ፣ ምንስ ብትሆኑ ነው ስኬታማ የምትሆኑ? ስኬታማ መሆን ማለት ምን ማለት ነው የሚለውንም ማወቅ መጀመሪያ ይቀድማል። ስኬታማ ማለት ቤት ሰርቶ ተምሮ፣ ስኬታማ ማለት የሚያምረውን ህይወት መኖር አይደለም። ያ ስኬታማነትን አይገልጽም። ስኬታማ ማለት ህዝብን አገልግሎ ከራስ አልፎ ለሌሎች ተርፎ ዘመንን ዋይቶ በዘመናት መካከል ለሆነ ጥያቄ መልስ ሆኖ ማለፍ። ቤት ሳይኖር በክራይ ቤት እየኖሩ ይህንን መሆን ይቻላል። ብር ሳይኖር ከሰው እየተበደሩ በመኖር ይህንን ማድረግ ይቻላል። ምክንያቱም የራሴን ህይወት መኖር፣ የግሌን ህይወት እየኖርኩኝ ነው ወይም ደስተኛ ነኝ ማለት ስኬታማነትና የስኬት ጥግ አይደለም። ስኬት የሚባለው ነገር ለራስ አጥቶ ለሌላው ተርፎ መኖር ነው። ጳውሎስ አንድ ጊዜ እንደዚህ ብለዋል። ጳውሎስ አንድ ጊዜ እኛ ድሃዎች ናቸው ስንባል ሀብታሞች፣ ባለጠጎች ነን ስል እንደዚህ ነው ያለው። ባለጠጎች ነን፣ ባለጠጋ ነኝ ብለህ ማውራት የምትችለው ሌሎቹን ባለጠጋ ስታደርግ ነው። ያ ማለት አንተ ሳትሆን እሱ ባለጠጋ ሲሆን፣ ባለጠጋ ሆንክ ማለት ለራሲ ባለጠጋ ከሆንክ አንተ ድሃ ነህ ማለት ደግሞ ሌላውን ባለጠጋ ካደረክ አንተ ባለጠጋ ነህ። ጳውሎስ ለዚህ እንደዚህ ብለዋል። እኛ ድሃዎች ነን ስንባል ብዙዎችን ባለጠጎች እናደርጋለን ብሎ ተናግሯል። ምንድነው የሚትለን ካላችሁ ደግሞ መሪውን ለመሪ ካለቀቃችሁ ከስኬት አትደርሱ፣ ራሳችሁን አታገኙ። እኛ ወደ ተመለስንበት ሁሉ አቅጣጫው ያደርሰናል፣ መንገዱ ያደርሰናል። ነገር ግን ስኬታማ አያደርግንም። ስኬታማ ለመሆን መጀመሪያ የስኬትን ትርጉም ማወቅ አለብን። ቀጥሎም ደግሞ ስኬት ምንድነው የሚለውን ነገር መገንዘብ አለብን። ያንን ከተገነዘብን ትክክለኛውን የስኬትን መንገድ እንጀምራለን። ለዚህም መሪውን ለመሪ ስንለቅ ያ መሪ ከምንደርስበት ያደርሰናል። መሪዎቻችሁን ለመሪ ልቀቁለት። ትክክለኛው መሪ በመሪ ላይ አስቀምጡ። እናንተ ተሳፋሪዎች ናችሁ። ህይወታችሁ ያለው በሱ እጅ ነው። መንገዳችሁ ያለው በሱ እጅ ነው። እቅዳችሁ፣ ዓላማችሁ ያለው በሱ እጅ ነው። በሱ ተጀምሮ በሱ የሚያልቅ እናንተ የሚሰሩበት እንጂ እናንተ መሪ ላይ ቁጭ ብላችሁ ከምትደርሱበት የምታደርሱበት ነገር አይደለም። እግዚአብሔር መሪዎቻችሁን እንዲይዝላችሁ ለመሪው ልቀቁለት። ያኔ ከደረሳችሁበት፣ ካሰባችሁበት፣ ካቀዳችሁበት እንዲሁም ትክክለኛ ዓላማ ትክክለኛ ቦታዬም ካላችሁበት ትደርሳላችሁ። መሪውን ለመሪ መልቀቅ ከምንደርስበት ወዲያው ቶሎ እንድንደርስ ያደርገናል። ስለዚህ የቱ ጋር እንዳለን
ማሰብና እንዲሁም ደግሞ ስኬት ምን እንደሆነ መንገድ ምን እንደሆነ የኛ የህይወታችን ዓላማ ግቡ ያለው የቱ ጋር እንደሆነ የኛ ስፍራዎቻችን ቦታዎቻችንን ማወቅ ይቀድማል። ስለዚህ ህይወት እንዲሁ በመላምት የምትጓዝ መንገድ አይደለችም። ለመጓዝ መጀመሪያ አቅጣጫ ማወቅ ይቀድማል። አቅጣጫን ካወቅን ደግሞ የትኛው መንገድ የት እንደሚያደርስ ማወቅ ይጠበቅብናል። ከዛም ባለፈ ደግሞ እኛ የምንፈልገውና የምርም ውስጣችን ላይ የሚጮኸው ያ ጩኸት የቱ ጋር ምኑ ጋር እንዳለ ማወቅ ከኛ ይጠበቃል። ያንን እስካላወቅን ድረስ የትኛው መንገድ ነው ያደርሳል። ስለዚህ አቅጣጫን እንዳንስት መሪውን ደግሞ አቅጣጫችንን ለያዘው መሪ አቅጣጫዎቻችንን ዲዛይን ላደረገልን እግዚአብሔር መስጠት ይቀድማል። ስለዚህ መሪውን ለመሪ እንልቀቅ። ያወጣት ልጅ እንደተናገረው ሁሉንም ነገር እየቀየርን ለብስን እየባከንን ህይወታችንን አንጨርስ። ስለዚህ የራሳችንን ልብስ እንልበስ። በራሳችን ዘመን የዘመኑ ጀግና የሚባል ሰው እንሆን። ዛሬም የዚህ ዘመን ጀግና ይፈለጋል። ዛሬም እዚህ ዘመን ጀግና ይጠበቃል። እግዚአብሔርም በዚህ ዘመን ሰውን ይጠብቃል። እግዚአብሔር ከሚፈልጋቸው አይነት ሰዎች አንደኛችን እኛ እንሆን። የዚህ ዘመን ሙሴ፣ የዚህ ዘመን ኤልያስ፣ የዚህ ዘመን ጳውሎስ መሆን ይቻላል። በቤተ ክርስቲያን፣ በአገር፣ በአካባቢ፣ በቤተሰብ በሁሉም ዘመን መሆን ይቻላል። ስኬታማ መሆን በእኛ ህይወት ውስጥ ሌሎችን ማኖር። ስኬታማ ማለት እኛ ሳይኖረን ሌሎች እንዲኖሩ ማድረግ፣ እሱ የስኬት ቁልፍ ነው። ስኬታማ ማለት እኛ ደልቶንና ለራሳችን ብቻ የምንኖር ከሆነን ብዙ ነገሮች፣ ብዙ ቁሶች፣ ብዙ እኛ የምንፈልጋቸው ነገሮች ግን ለራሳችን ሞልቶልን ያለን ነገር ግን ድሃዎች ነን። ስለዚህ ከዚህ ድህነት እግዚአብሔር ትውልድን እግዚአብሔር ይህን ዘመን ይታደግ። እግዚአብሔር አምላክ ይባርካችሁ። ለሌሎች በመኖር ስኬታማ እንድትሆኑ ይህንን ህይወት ያብዛላችሁ። እግዚአብሔር አምላክ ይባርካችሁ።